ቤዛ ቤዛ ለናታ ሁሉንም ነገር ነገረችው። እስከ ዛሬ ድረስ የዋሸችውን ሁሉ አሁን ላይ የእሷ አለመሆኑን ስታውቅ ሁሉን ነገር አስረዳችው። እስከ ዛሬ ድረስ ያረኳቸው ነገሮች ወይም ደግሞ የነገርኩን ነገር ሁሉም ውሸት ነበር። እኔን ትወደኛለህ ብዬ ወይም ለራሴ አደርጋለሁ ብዬ ያደረኩት ነገር ነበር አለች። እስከ ዛሬ ድረስ ካንተ ላይ ወድጃለሁ ብዬ ያልኩት ካንተ አርግዣለሁ ብዬ ያልኩት ካንተ አይደለም አለች። ናታ በጣም ደነገጠ። እንዴት ይሄ ሊሆን ቻለ? እንዴትስ እስከ ዛሬ ልትደብቅ ይቻልሽ? አለ። ቤዛም እስከ ዛሬ ድረስ ያረኩት ሁሉ እኔን ትወደኛለህ ወይም በየሰዓት ወይም በየደቂቃው ወደ እኔ ትመጣለህ ብዬ ያረኩት ነገር ነበር። አሁን ላይ ግን አንተ የኔ አይደለህም፣ እኔም ላንተ አልተፈጠርኩም። ስለዚህ ኢፍራታ ለፍቅራችሁ ብቻዋን ዋጋ እየከፈለች አሁን ላይ አንተም ልትጋፈጥ ይገባል አለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባት ደግሞ ላይክ፣ ሸር እያደረጋችሁ ለምታበረታቱን እጅግ እናመሰግናለን። እንግዲህ ሐረግ ድራማ ክፍል 72 ተለቋል ማለት ነው። ክፍል 72 እንግዲህ ባለፈው እንደቀጠለ ይፍራታ እንግዲህ ማለት ነው አሁን ላይ ያፌዝ ቤት ትገኛለች። እንዲሁም ደግሞ ቤዛ እስከ ዛሬ የደበቀችውን ሁሉ ምስጢር ተናገረች። ቤዛም እንግዲህ እስከ ዛሬ ድረስ በናታ ላይ ያደረገችው ሁሉ ጋብቻ የፈጠመችው እንዲሁም ደግሞ ካንተ አርግዣለሁኝ ብላ አስገድዳ እንዲያገባት ያደረገችው ስለምትወደውና ስለምታፈቅረው ብቻ እንጂ ናታ ምንም አይነት ስህተት ኑሮበት አይደለም። እኔ የገረመኝ ግን ናታ መቼ ነው ነቃ የሚለው? ሁሌ እንዲሁ የዋህነት እስከ ዛሬ ድረስ እየከፈለች ያለችው ለፍቅራቸው ይፍራታ ብቻ ናት። መቼ ነው ለፍቅሩ የሚጋፈጠው? ቤዛ ዛሬ ላይ ሁሉን ነገር ነገረችው። እስከ ዛሬ ድረስ የጋብቻ ወረቀትም ሆነ ወይም ደግሞ እንድታገባኝ ካንተ አርግዣለሁ ብዬ ያረኳቸው ሁሉ ነገሮች ውሸት ነበሩ። ምክንያቱም እኔ አንተንን ስለማፈቅርህና ስለምወድህ ያረኩት ነገር ነው። አሁን ላይ ግን ከዚህ በላይ መዋሸትም ሆነ ከዚህ በላይ መታገዝ አልፈልግም። ሁሉንም ነገር ነግሬህ ማመን አለማመን ያንተ ፈንታ ነው አለች። ናታልን በጣም ተገረመ። የናታ የዋህነት በጣም ገረመኝ። ምክንያቱም ናታል ልጁ ያንተ ነው ሲባል አግባይ ስትለው ይህን ሁላ እሺ ብሎ ቢያደርግም የሚወዳትና የሚያፈቅራት ይፍራታን ስለነበረ ምንም አይነት ጊዜ ሰጥቷታል ነበር ለቤዛ። ቤዛ ሁሉንም ነገር እየቆየ አሁን ላይ ተረዳት። ምክንያቱም እስከ ዛሬ ድረስ ይወደኛል እያለ የምጠብቀው እሷ ጋር ፍቅር ምንም ነገር እንደሌለው ስታውቅ ሁሉንም ነገር ነገረችው። ናታንም በጣም ተገረመ። ምክንያቱም ይሄን ሁላ እንዲህ ሲያደርጉ እንዴት እኔ አልነቃም አለ። ቤዛም ይፍራታ በጣም እንደምትወድህና ወይም ደግሞ ይሄን ሁሉ ጊዜ ስጠብቅህ የነበረችው ስለምትወድህና ስለምታፈቅርህ ነው። ስለዚህ ለሷ ቶሎ ብለህ ድረስላት። አሁን ላይ ፍቅራችሁን ብቻዋን እየተጋፈጠች ያለችው እሷ ናት። ምክንያቱም አሁን አልወድህም ወይም አላገባህም፣ እኔም ማገባው ያፌዝን ነው ብላ ያለችው የራሷ ምክንያት ሊሆናት ይችላል፣ ወይም ደግሞ ተገዳ ይሆናል በማለት ለናታ ነገረችው። ናታልም እንደዚህ እስር ቤት መቆየት ጥሩ ቅንጭላት ያወጣ እንዴ? የበፊቱን ማንነታቸውን ይቀይራል እንዴ? ይሄማ ከሆነ ያፌዝንም እስር ቤት እናስገባውና የድሮ ማንነቱ እንዲቀየር እናደርገዋለን አለ። አይ ቆይ አንተ እንዴት ነው የምታስበው? ያፌዝ አሁን እስር ቤት ገብቶ የድሮ ማንነቱ ቢመለስ
ጓደኛዬ ነው ብለህ ትቀበለዋለህ? አለች ቤዛ። አዎ ምን ችግር አለው? የሰው ልጅ እኮ ያጠፋል። ጥፋቱን አምኖ ስህተቴ ነበር ብሎ ያንን ተምሮ ተተናገረ ጓደኛ ያደርገዋለሁ። ምን ችግር አለው? አለ የዋህነቱ። ቤዛም ቆይ አንተ መቼ ነው አንተ ሁሉ ሰው ጥሩ እንዳላደለ መቼ ነው የምታውቀው? አንተ ቆፍጠን የምትለው መቼ ነው ብላ ቤዛ ራሱ ተናዳ ጥላ ሄደች። እናም ጢም የዳግምን አጎት ስላፈቀረችው አሁን ላይ የዳግም አጎት እየደወለላትም ሆነ ወይም እያነሳላት አይደለም። በጣም ተናደደች። እንደዚህማ ሰውን አታፍቅሪ፣ እንዴት እንዳትሆን እህቴ አላት። እንዴት የሚደውልብኝ ሰዓት አለፈ፣ ለምን ነው የማይደውልልኝ? አንቺ አትደውይለትም? እንደሱ ታልደወለ አለ። እሷም የወንድሟን ነገር ሰምታ ደወለችለት። እኔ ካልደወልኩ ለምን ነው የማትደውለው ስትለው ነገሮች እኮ አንዳንዴ አይሳኩም፣ የሆነ ችግሮችን ያጋጥማሉ። ዛሬ ጥሩ ስሜት ላይ አልነበርኩም አለ። እና እኔ ምን አገባኝ ጥሩ ስሜት ባትሆን ብላ ያን ስልክ ተቆጥታ ዘጋችው። እሱም አዘነና ቆይ አንተ መሆነ ነው ምንድነው ችግርህ ብላ መረዳት ነበረባት በማለት አዘነ። አሁን ላይ ሁሉም ነገር በየመስመሩ እየሄደንላቸው ነው ያለው። ምክንያቱም ሁሉም ነገር ግልጥ እየሆነ ነው ያለው። ቤዛም አውቃለች ገኒ የኤፍራታ እናት እንደሆነች። ሁላቸውም ስላወቁ ነገሮች ሁሉ በትክክል መንገድ እየሄዱ እንደሆኑ ይታወቃል አለች ኤፍራታ። ኤፍራታም ያፌዝ መጣና ሰራተኛዋ ጋር ቁጭ ብላ እያወሩ እያለ እንዴት ለምንድን ነው ሰራተኛ ጋር የምትግባቡት የምታወሩት? ምን እያላችሁ ነበር? ምን እየቀመማችሁ ላይ ነበር? አለ። እኛ ምንም ነገር አልቀመምንም። እኔ ብቻዬን ስለሆንኩ ጓደኛ ስለሌለኝ አዋሪ ብያል ነበር፣ ግን እንዳታዋሪ ስላልካን ነው መሰል እሺ አላለችም አለች። አዎ ሰራተኛ ቦታውን ሲያቅ ነው ሂጂ አለ። ሰራተኛዋም ከሳቸው ራቅ ብላ በድብቁና እየቀረጠች ነበር። እኔ ገረመኝ ሰራተኛዋ ተልካ እንደመጣች እቤት ለራሱ ታስታውቃለች። ኤፍራታም ጠርጥራለች ሰራተኛዋ ተልካ እንደሆነ በማለት ሚስጥሯን ሁሉ ለማዋራት ዝግጁ አይደለችም። አንቺ እኔን በማግባቴ በጣም ደስተኛ ሆነሻል። ምን የተፈጠረ ነገር አለ እንዴ? አለ። አይ ምንም ነገር የተፈጠረ ነገር የለም። በነገራችን ላይ የቀመምሽ ነገር አለ እንዴ? እቺ ገኒ ልጅ የምትለው ጋር የሆነ ነገር ቀመመሻ መሰለኝ። ሰርግ ልታበላሸው አስበሻ መሰል አለ ያፌዝ። ለምን አበላሻለሁ? አንተ ያልከው ሁሉ እሺ ማለት ነው ያለብኝ እንጂ እኔ የፈለኩትን ማድረግ አልችልም በማለት መለሰችለት። ያፌዝም የተጠራጠረው ነገር አለ። ምክንያቱም ናታልም ሆነ ጢም ሆነች ሁላቸውም እሰርጉ ለመገኘት ዝግጁ ናቸው። ናታልም ቤዛን በጣም ስለሚወዳትና ስለሚያፈቅራት እሰርጓም ሆነ በደስታዋም ሆነ በጭንቅቷ ጊዜን ተጎና ነኝ በማለት ነገረው እና ሙሉ ቤተሰቦቿ እሰርጓ ለመገኘት ዝግጁ ናቸው። ያፌዝ ግን በጣም አስቧል። በሰርግ ሰዓት የሆነ ነገር ይፈጠራል በማለት በጣም ተጠራጥሯል። እናም የሁሉ ነገር የሆነ ነገር አስበሽ ከሆነ በእኔ ላይ እኔና አንቺ አንላቀቅም በማለት አስጠንቅቋት ወጣ። ቤዛም አሁን ላይ ሁሉም ነገር ታይረፍድ ለኤፍራታ ድረስላት፣ ፍቅራቸውን እሷ ብቻ እየተጋፈጠች ነው ያለችው። ነቃ ቆፍጠን በላለችው። እንደ ብዬ ቆይ አንቺ የሰማሽው ነገር አለ እንዴ? እስኪ ንገሪኝ አለ። እኔ ምንም ነገር አልሰማሁም፣ ግን አንተ ወንድ ወንድ ምሰል ቆፍጠን በላለችው። እውነት ቤዛን አለመደነቅ አይቻልም። አንዳንዴ የምትወዱትን ሰዎች በግድ
ለራሳችሁ ለማድረግ ብዙ መጥዋት ያስከፍላል። ግን ፍቅር ሁሉም ላይ ከሌለ የአንድ ሰው ብቻ ከሆነ ቢሳካ እኮ አንድ ቀን እንደሚወድቅ መጠራጠር አይቻልም። ቤዛም እስከ ዛሬ የደከመችው ሁሉ ዛሬ ላይ ግን እኔ እናንተ እዚህ ክላስ ለራሱ እንድተኛ ታውን ወደ አላስገድድህም። አሌክስ ስንት አመት የምታፈቅራትን ወይም የምታፈቅርህን ለእሷ ድረስለት በማለት ስላስጠነቀቀችው ከአሁን ወዳ የመጣውን ሁሉ አጋፈጣለሁ በማለት እናታ ውሳኔውን ወሰነ። ይፍራታም እንግዲህ ገኒ እናቷ ዳግም ደግሞ ወንድሟ መሆኑን አውቃ እንዴት እስከ ዛሬ ድረስ አለመጠራጠሬ ሲከፋኝ አይዞሽ ስደሰት ደስ የሚላት ገኒ እናቴ እንደሆነች እስከ ዛሬ ድረስ ለምን ታላቀረው ብላ ራሷን አሰበች። አሁን ላይ በሰርጋቸው ሰዓት እንግዲህ ሁላቸውም ሊገኙ ዝግጁ ናቸው። በዛን ሰዓት ግን ሁሉም ነገር ፈርሶ ያፌዝ እስር ቤት እንደሚገባ ቤዛ ተናገረች። አሁን ላይ እኔ ሁሉንም ነገር ተናግሬያለሁ አለች። በቀጣይ እስከምንገናኝ ድረስ